ኢኮኖሚው አለ። The great Ethiopian Renaissance Dam, it is finally a fact after 15 years. ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ጣሊያናዊው ፒየትሮ ሳሊኒ በጉባ እንደታደሙ በርካታ እንግዶች ሁሉ ላቅ ያለ ደስታ ተሰምቷቸዋል። ግድቡ የፈጠረው ሰው ሰራሽ ሐይቅ 74 ቢሊዮን ኪዩቢክ ሜትር ውሃ ይዟል። የተገጠሙለት ተርባይኖች ወደ መላ ሀገሪቱ ሊሰራጭ የሚችል ኃይል እያመነጩ ነው። ሁሉም ነገር በአግባቡ ይሰራል። ይህ ተአምር ነው። ይህ አስደናቂ ነው። ለእኔና ለሀገሪቱ ህልም እውን ሆነ። ፒየትሮ ሳሊኒ የግድቡን የሲቪል ግንባታ ለማከናወን ውል የወሰደው የቀድሞው ሳሊኒ ኢምፕሪጂሊዮ የአሁኑ ዊቢውልድ የተባለ ኩባንያ ዋና ስራ አስፈጻሚ ናቸው። ኩባንያው ለኢትዮጵያ የኃይል ማመንጫ ግድቦች ግንባታ አዲስ አይደለም። ፒየትሮ ሳሊኒ እና ኢትዮጵያ የተዋወቁት እንዲያውም ወጣት ሳሉ አባታቸው የሚመሩት ኩባንያ በ1963 የተመሰረተው የለገዳዲ ግድብ ግንባታን ሲያከናውን ነበር። በኦሞ ወንዝ ላይ የጊቤ 2 እና 3 የኃይል ማመንጫዎችን ለኢትዮጵያ ኤሌክትሪክ ኃይል የገነባው ይኸው የሳሊኒ ቤተሰብ ንብረት የሆነ ኩባንያ ነው። ሲጠናቀቅ 2200 ሜጋዋት የማመንጨት አቅም ይኖረዋል የተባለውን የ2.5 ቢሊዮን ዩሮ የኮይሻ ኃይል ማመንጫ ግንባታ በማከናወን ላይ የሚገኘውም ይኸው ፒየትሮ ሳሊኒ የሚመሩት ዊቢውልድ ኩባንያ ነው። ኢትዮጵያ በአባይ ላይ ግድብ ለመገንባት ስታውጠነጥን ብዙ ዓመታት ብትቆይም በተጨባጭ ጥናት የተሰራው ግን በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበር። ከንጉሱ በኋላም በወንዙ ላይ ሊሰሩ የሚችሉ ግድቦችን የተመለከቱ ተደጋጋሚ ጥናቶች ቢከናወኑም በተግባር ፒየትሮ ሳሊኒ ስራውን የተረከቡት የጣና በለስ ፕሮጀክትን በመጎብኘት ላይ ሳሉ ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ እንደነበር ተናግረዋል። ከትንሹ አባይ አቅራቢያ ነበርን። ለዚህች ሀገር ህልም አለኝ። የኤነርጂ ነጻነት እየተትረፈረፈ በአባይ ላይ ፕሮጀክት ልትነድፍ ትችላለህ ሲል ጠየቀኝ። ቢያንስ 6000 ሜጋዋት የሚያመነጭ ትልቅ ፕሮጀክት እፈልጋለሁ አለ። ነገር ግን ፒየትሮ ሳሊኒ እንዳሉት ኢትዮጵያ ፕሮጀክቱን እንድትገነባ ማንም አልፈለገም። የግንባታውን ወጪ ለመሸፈን ሀገራትም ሆኑ ዓለም አቀፍ የፋይናንስ ተቋማት ፈቃደኞች አልነበሩም። እቅዱ በበርካታ ፖለቲካዊ ጉዳዮች የተተበተበ፣ እንዲህ በቀላሉ መፍትሄ የማይበጅላቸው ብዙ ችግሮች ያሉበት ነበር። ችግሮቹ በዋናነት ግብፅ ከምታቀርበው ተቃውሞ የሚመነጩ ናቸው። የኢትዮጵያ መንግስት ግንባታውን ለማስጀመር ወጪውን ሙሉ በሙሉ በራሱ መሸፈን ነበረበት። በ80 ቢሊዮን ብር ሊጠናቀቅ የታቀደው ግድብ እስኪመረቅ ብቻ ከ233 ቢሊዮን ብር በላይ ወጪ ተደርጎበታል። የወጪውን 91 በመቶ ማለትም ከ223 ቢሊዮን ብር በላይ የፕሮጀክቱ ባለቤት የኢትዮጵያ ኤሌክትሪክ ኃይል ከንግድ ባንክ እየተበደረ ሸፍኗል። የህዳሴ ግድብ ባለቤት የሆነው የኢትዮጵያ ኤሌክትሪክ ኃይል ከፍተኛ ገንዘብ ተበድረው ንግድ ባንክን ለቀውስ ከዳረጉ የመንግስት የልማት ድርጅቶች አንዱ ነው። የኢትዮጵያ ኤሌክትሪክ ኃይልን ጨምሮ የመንግስት የልማት ድርጅቶችን 845.3 ቢሊዮን ብር ዕዳ አቶ አህመድ ሺዴ የሚመሩት ገንዘብ ሚኒስቴር በ10 ዓመታት ሊከፍል ባለፈው ጥቅምት ተረክቧል። ዕዳው የሚከፈለው በግብር መልክ ከሚሰበሰብ የመንግስት ገቢ ነው። ቀሪው ወጪ የተሸፈነው መንግስት ወለድ የሚከፈልባቸውና የማይከፈልባቸው ቦንዶች መሸጥን ጨምሮ በተለያዩ መንገዶች ከኢትዮጵያውያን በሰበሰበው ገንዘብ ነው። ግንባታውን ለመደገፍ እስከ ሐምሌ 2017 ብቻ ከ23.6 ቢሊዮን ብር በላይ ከህዝብ መሰብሰቡን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት ከዚህ ቀደም አስታውቆ ነበር። የመሰረት ድንጋይ መጋቢት 24 ቀን 2003 ከተጣለ በኋላ ግንባታውን በታቀደለት ጊዜ ማስኬድ ሌላው የህዳሴ ግድብ ፈተና ነበር። በመከላከያ ሰራዊት ስር የተደራጀው የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን የኤሌክትሮ ሜካኒካል ስራዎችን ለማከናወን የገባውን ውል በታቀደለት ጊዜና በሚያስፈልገው የጥራት ደረጃ ማከናወን አለመቻሉ በግንባታው ላይ ከፍተኛ ተጽዕኖ አሳድሯል። የታላቁ ህዳሴ ግድብ ስራ አስኪያጅ ክፍሌ ሆሮ የሜቴክን ስም ባይጠቅሱም ግዙፍና ውስብስብ ያሉ ግንባታ ምንም ልምድ ለሌለው ኮንትራክተር በመሰጠቱ መንግስት 450 ሚሊዮን ዩሮ ካሳ ለመክፈል እንደተገደደ ለብሔራዊው ቴሌቪዥን ጣቢያ ተናግረዋል። ለካሳ የተከፈለው ገንዘብ የበለስ ኃይል ማመንጫን ለመገንባት ወጪ ከተደረገው 460 ሚሊዮን ዩሮ የሚስተካከል ነው። የናይል ዋነኛ ገባር በሆነው ትልቁ የአባይ ወንዝ ላይ የተገነባው ኃይል ማመንጫ ከግብፅ በቀረበበት ተቃውሞ እንደ ዩናይትድ ስቴትስ ባሉ ልዕለ ኃያላን ዓለም ባንክን በመሳሰሉ ዓለም አቀፍ ተቋማትና የአረብ ሊግን በመሰሉ ድርጅቶች ብርቱ ጫና ውስጥ አልፏል። የመጀመሪያው የህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ ስመኘው በቀለ ሞት በርካታ ኢትዮጵያውያን አይናቸው በጣሉበት እቅድ ላይ
የሐዘን ጥላ ያሳረፈ አስደንጋጭ ክስተት ነበር። ስመኘውን ተክተው ፕሮጀክቱን የመምራት ኃላፊነት የተረከቡት ክፍሌ ሆሮ አጣብቂኝ ውስጥ የገባው ግንባታ ነፍስ መዝራት ሲጀምር ካሉበት ጊዜ አንስቶ ሌሎች ብዙ ፈተናዎች ተጋርጠውበት እንደነበር ለዶይቼ ቬለ ተናግረዋል። ፕሮጀክቱ ነፍስ መስራት በሚጀምርበት ጊዜ ብዙ ፈተናዎችን ደቅነዋል። ከነዚህም ውስጥ እንዲሁ እንደ ተልዕኮ ጦርነት ሁሉ ነበረ። 200 ኪሎ ሜትር የሚሆን ፈንጂ በእግር እየተጓዘ ነው ወታደሩ እያመከነ የፕሮጀክት ግብአቶችን እዚህ ለማድረስ የተሞከረው። ፋብሪካ ድረስ ሄዶ የሲሚንቶ ፋብሪካችን እንዳያደጋ መጣል ተሞክሯል። ግብአቱ ሳይት እንዳይደርስ የኢትዮጵያ መንግስት ከሜቴክ የነጠቀውን የኤሌክትሮሜካኒካል ስራ ያከናወኑት ስመጥር ዓለም አቀፍ ኩባንያዎች ናቸው። የጀርመኑ ፎይት፣ የፈረንሳዩ ጀነራል ኤሌክትሪክ እና ቻይና ግጆባ ግሩፕ የተባለ የግንባታና የኢንጂነሪንግ ኩባንያ ከተሳተፉት መካከል ናቸው። የኢትዮጵያ የፖለቲካ ቀውስ፣ ጦርነት፣ ግጭትና ዓለም አቀፋዊ ጫና ያልገታው የግንባታ ሂደት የመሰረት ድንጋይ ከተቀመጠበት ጊዜ ጀምሮ በአጠቃላይ 14 ዓመታት ከመንፈቅ ገደማ ወስዷል። በግንባታው ከ28,000 እስከ 30,000 የሚሆኑ ኢትዮጵያውያን መሳተፋቸውን ኢንጂነር ክፍሌ ተናግረዋል። በግንባታው ሂደት በመንገድ አደጋና ሌሎች ችግሮች 33 ሰራተኞች ሕይወታቸውን እንዳጡ የዊቢውልድ ዋና ስራ አስፈጻሚ ፒየትሮ ሳሊኒ በምረቃ መርሃ ግብሩ ላይ ባሰሙት ንግግር ገልጸዋል። ከግድቡ የሚመነጭ ኃይል ወደ ብሔራዊ ቋት የሚገባባቸው 2 ከፍተኛ የኤሌክትሪክ ማስተላለፊያዎች ተዘርግተዋል። በደዴሳ በኩል ወደ ሆለታ የተዘረጋው 500 ኪሎ ቮልት ማስተላለፊያ 660 ኪሎ ሜትር ገደማ የሚረዝም ነው። በበለስ በኩል ወደ ባህር ዳር የተዘረጋው ባለ 400 ኪሎ ቮልት ሁለተኛ ማስተላለፊያ ከዋናው የኃይል ቋት ጋር ይገናኛል። ፔትሮ ሳሊኒ ግድቡ የሚያመነጨው ኃይል ኤሌክትሪክ አገልግሎት ለሚቸግራቸው ኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገራት ጭምር እንደሚጠቅም ተስፋ አላቸው። በስተመጨረሻም ወደ 35 ሚሊዮን ገደማ ሰዎች ከኃይል ማስተላለፊያዎች ጋር ይገናኛሉ። በሀገሪቱ ውስጥ ያለው አጠቃላይ ኃይል ከዚህ በፊት ከነበረው 3 እጥፍ ይሆናል። 3 የኒውክሌር ማመንጫዎች በጋራ ከሚያመርቱት ኃይል ጋር የሚመጣጠን በዚህ ይመነጫል። ኢትዮጵያ ግንኙነቷን ለማጠናከርና የአካባቢውን እድገት ለማጎልበት ለጎረቤቶቿ ኃይል መሸጥ ትችላለች። ኢትዮጵያውያን ለኤሌክትሪክ የሚከፍሉት ታሪፍ መንግስት ተግባራዊ እያደረገ በሚገኘው የኢኮኖሚ ማሻሻያ መርሃ ግብር ሳቢያ እየጨመረ ነው። የአገልግሎቱ መቆራረጥ ማምረቻዎችና ፋብሪካዎችን ጨምሮ ዜጎችን ይፈታተናል። ህዳሴ ኃይል ማመንጨት ከጀመረ ወዲህ የኤሌክትሪክ ተደራሽነት ወደ 54 በመቶ ገደማ ከፍ ቢልም የዓለም ባንክ ባለፈው ሐምሌ መጨረሻ ይፋ ያደረገው ሰነድ በኢትዮጵያ በገጠርና የከተማ ዳርቻዎች የሚኖሩ ወደ 71 ሚሊዮን የሚጠጉ ሰዎች በቂ የኤሌክትሪክ ኃይል እንደማያገኙ አሳይቷል። ኢትዮጵያ ስለ ግድቡ አስፈላጊነት ስትሟገት ጨለማ ለበረታባቸው ዜጎች ብርሃን ማዳረስ በቀዳሚነት የምታቀርበው አመክንዮ ነው። ገንዘብ አዋጥተው ግንባታውን የደገፉ ከህዳሴ ግድብ ብዙ እንደሚጠብቁ የታላቁ ህዳሴ ግድብ ድርድር የቴክኒክ ኮሚቴ ሰብሳቢ ኢንጂነር ጌዲዮን አስፋው ያውቃሉ። ኃይል መነጨ ማለት በየቤታችን ይደርሰናል ማለት አይደለም። ግን ዋናውና መሰረታዊ ምክንያት ብለን የምንጠቅሰው ለምን ህዳሴን ግድብ መስራት አስፈለገ የሚለው ስንጀምር ወደ 65 በመቶ የኢትዮጵያ ህዝብ ኤሌክትሪክ አያገኝም የሚል ነበር ዋና ምክንያት ብለን ለአገር ውስጥም ለውጭ የምናቀርበው የነበረ ትልቁ ምክንያት ነው። ህዝቡም መዋጮውን ያደረገው ትልቅ ድጋፍ የሰጠው ኤሌክትሪክ ችግሩን አይቶ ኤሌክትሪክ ሲመጣ መብራት ይኖረናል፣ ትምህርት ቤቶች ይስፋፋሉ፣ ኢንዱስትሪ ይስፋፋል፣ ስራ አጥም ስራ ያገኛል የሚል ምኞትም ኤክስፔክቴሽንም ነበረ። ይህንን ማሳካት ካልቻልን ትልቁን ዓላማ መሳት ይሆናል። ስለዚህ ይሄ ትልቅ ስራ የሚጠይቅ ነው። የኢትዮጵያ ኤሌክትሪክ ኃይል በ2017 ከሸጠው 25180 ጊጋዋት ሰዓት ኃይል ውስጥ 93%ቱ ለሀገር ውስጥ የቀረበ ሲሆን የቀረው ለውጭ ሀገራት የተላከ ነው። ተቋሙ ከኃይል ሽያጭ 338.7 ሚሊዮን ዶላር እንዳገኘ ባለፈው ነሐሴ ይፋ አድርጎ ነበር። ሀገሪቱ ወደ ጎረቤቶቿ ከላከችው ኤሌክትሪክ ከፍ ያለውን የሸመተችው ኬንያ ነበረች። የኬንያው ፕሬዝደንት ዊሊያም ሩቶ ህዳሴ ግድብ ከሚያመነጨው ኃይል ተጨማሪ ለሀገራቸው የመሸመት ፍላጎት እንዳላቸው በምረቃው ላይ ፍንጭ ሰጥተዋል። ከዚህ ግድብ የሚገኘውን የትኛውም የመጠባበቂያ ኃይል ለመውሰድ የኃይል ግዢ ስምምነት ለመፈራረም ዝግጁ በመሆናችን በጉዳዩ ላይ ረዘም ያለ ውይይት እንደምናደርግ ለጠቅላይ ሚኒስትሩ ነግሬያቸዋለሁ። ከዚህ አስፈላጊ ግድብ የተወሰነውን ኃይል መውሰድ እንችላለን።
ከሱዳንና ከኤርትራ በቀር የኢትዮጵያ ጎረቤት ሀገራት መሪዎች በተገኙበት መርሃ ግብር ንግግር ያደረጉት የደቡብ ሱዳን ፕሬዝደንት ሳልቫኪር ሚያርዲት ግድቡን የአንድነት መስዋዕትነትና ቁርጠኝነት ምልክት ነው ሲሉ አሞግሰዋል። ሳልቫኪር እንደ ኬንያዎቻቸው ሁሉ ግድቡ ከሚያመነጨው ኃይል ለሀገራቸው ለመሸመት መንግስታቸው ከኢትዮጵያ ጋር ስምምነት የመፈራረም ፍላጎት እንዳለው ተናግረዋል። ደቡብ ሱዳን ከግድቡ ኃይል ለመቀበል ስምምነት ለመፈራረም በጉጉት እየተጠባበቀች እንደሆነ ሳሳውቅ ደስታ ይሰማኛል። ይህ ለከተሞቻችን፣ ለመንደሮች፣ ትምህርት ቤቶችና ሆስፒታሎች ኃይል ማቅረብና ለህዝባችን አዲስ ዕድል ለመፍጠር ያስችላል። ኢትዮጵያውያን በቅጡ የኤሌክትሪክ አገልግሎት ሳያገኙ ሀገሪቱ ለጎረቤቶቿ ኃይል ስትሸጥ ዜጎች የሚያነሱትን ጥያቄ የምህንድስና ባለሙያው አስራት ብርሃኑ ያውቁታል። የግድቡን ግንባታ በመደገፍ ሽንጣቸውን ገትረው ሲከራከሩ የቆዩት ኢንጂነር አስራት 5150 ሜጋዋት የሚያመነጨው ግድብ ቢመረቅም ሀገሪቱ የኤሌክትሪክ አገልግሎት ለማስፋፋት ብዙ ስራ እንደሚጠብቃት ተናግረዋል። ዋናው ትልቅ ስራው ተጠናቀቀ። በቃ ጄኔሬሽን ነው ተጠናቀቀ። ሁለተኛው ስራ ግን አብሮ መሄድ አለበት። ኢንፍራስትራክቸር ትራንስፎርመሮችን ማስፋፋት። ያ ደግሞ የሚሆነው የግድ መሸጥ አለበት። ዲሲ ከረንት እና ኤሲ ከረንት አሁን ከዛ ጄኔሬት የሚደረገው ኤሲ ነው። ስቶሬጅ የለም። ለምሳሌ አሁን ኤሌክትሪሲቲ አመረተ ማለት ስቶርድ አይደረግም። በቃ ከተመረተ የግድ በቀጥታ ወደ ከስተመሩ መሄድ አለበት። ካለበለዚያ ይባክናል። ስለዚህ ያለው አማራጭ ከሚባክን ወይ ህዝቡ አልደረሰውም፣ ያለው አማራጭ ደግሞ ያው መሸጥ ነው። የተሸጠው ብዙ የውጭ ከረንሲ ይገኝበታል ጥሩ የሆነ ከዛ በኋላ ያንን ደግሞ ተመልሶ ማስፋፋት ነው። አይ ቲንክ አብሮ ጎን ለጎን ይሄድ ነው እና በጣም ጥሩነቱ ደግሞ ምንድን ነው በኢትዮጵያ አንጻር ስታየው ስናት ሀርድ አይደለም። አብዛኛው ህዝብ ወደ 22% ነው ከግሪድ ጋር የተገናኘው። ከዛ በላይ ግን አብዛኛው ህዝብ የሚኖረው ክሎዝ ቱ ደ ግሪድ ነው እና ብዙም ወጪ ማስንትን አይልባቸውም። ሌትሴይ ወደ 94% በትክክል ማስተካከል ይቻላል፣ ማገናኘት ይቻላል። የታላቁ የኢትዮጵያ ህዳሴ ግድብ 170 ሜትር ወደ ላይ 1800 ሜትር ወደ ጎን የሚሰፋ ሲሆን 74 ቢሊዮን ኪዩቢክ ሜትር ውሃ ይዟል። የተፈጠረው ሰው ሰራሽ ሐይቅ የሚያርፍበት ቦታ ብቻ 1875 ኪሎ ሜትር ስኩዌር ይሰፋል። ግድቡ ጠቅላይ ሚኒስትር አብይ አህመድ እንደሚሉት ኢትዮጵያን ከጥልቅ እንቅልፍ ያነቃ በመሆኑ መጠሪያው ንጋት ተብሏል።